ምንድነው ማሪውን ምንድነው እየሰራው አይደብራም ለእሺ ቆይ እርቃንን ግን ለምንድን ነው የምታስፈራራ ምንድነው አካውንት ይኸው እየተመታ ነው ኮፒ ሊንክ አድርጉ በቃ አለማደግ እኮ እንትኑ ይሄን ተጽዕኖ እሺ ቆይ እሺ ኮፒ ሊንክ ምናምን ይደረግልሃል ግን ለምንድን ነው ራስህ የምታዋርደው መሰገጣውን አዶናይ እኮ ስግጥ ፍምስ ያለው እንደዚህ አይደለም ይሄ ፍንክቱን ያሳየው ነው በጣም ፍንክቱ ሌላው እንትኑ እንደዛ አይደለም እኮ መሰገጥ እንደዛ አይደለም ደሞ አታስፈራራ ህዝቡን አታስፈራራ ሰው በሰላም ጸልዮ ይወጣ ሰው አሳል ጸልዮ ይወጣ ሰው መንገድ ላይ እሱን ሲያዩ እንዴት ያማርጥ መሰለ ያ የኑሮ ነው ይዛው ባው ይገለጻ አታይም እንደ ይወስድ እዚህ ጋር ኧረ በስመ አብ ጎደን እኮ በቃ ጎደን ይታይ ሚስቴን በሌላ አካውንት እየጀነጀንኳት ከጎዳና ስቼ ማስተዳድረው ልጅ አለ ብላ የራሴን ፎቶ ላከችልኝ ዋው ወይኔ እሺ ለምን እንደምትስቀው ታዲያ ለምን እንደምትስቀው አራልክስ በረን ኩልፍ አድርገህ እኮ ማልቀስ ነው ያለብህ አልሳቀም ደሞ እኮ ይስቃል መጀመሪያ ግን ማን ጀንጀናል ቼክ ሊፈትናት ነው ከዛ በቃ እንደማትወደው ለየ አወቀ ገባኝ ግን ለምን በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው ሰዎች መጨፈራቸውን ማቆም አልቻሉም ዞር እያለን እንቃኝ አሁን ነው ኧረ በፈጠራችሁ ድረሱልን ስትራፖሊ ገለን ነው ምን ማድረግ እንዳለብን አልገባንም ይኸው ሶስት ቀናችን ነው ዛሬ ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር ከዛ ማለት ነው ምክንያት ሁላችንም ተጨፈረ በጨፈር ጀመር ማለት ነው መጀመሪያ ላይ ደስ ብሎ መስለን ነበር ለካ ነገሩ ሌላ ነው የጭፈራ ወረርሽኝ ነው ኧረ ድረሱልን እኛ ውስጥ ነው ያለነው ሊዘግብ ሄደው ራሱ አልተለቀፈም አተገሩነት ዘጋቢዎች ግን አንዳንድ ቦታ እንደዚህ ችግር ተፈጥሯል ተብለው ሲላኩ በምን ድፍረት ነው የሚሄዱት ሴፍቲ እኮ ይሄ እሳት አደጋ ተነስቷል ዘግቡ ቶሎ ሂደት አልሰራም እኔ ቦና አልሰራም ከባድ ግን ጭፈራ አለ እንዴ በሽታ አለ እንዴ ማለት የጭፈራ የሚያስጨፍረው ኧረ ተው አንተ ልትጃጃለህ እንዴ እሱ ተረት ላይ ነው ያለው አዎ ግን ተረት ላይ ነው ያለው በቃ ኖ ሪስቶሮ የሚያለቅሰው አባ ምን ነው ታለቅሰው በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ ሰው አትመን ወንድ ልጅ ሲያለቅስ እኮ እናት ሰው አትመን ሰው ማመን አያስፈልግም በእናትህ ግባና እስቲ እናውራ አልገባም በእናትህ ና በእናትህ ወንድ ልጅ ሰው አትመን ምን ሆነ ነው አባ ሰው አትመን ምን ዘርፈው ነው አይደለም ሊዘርፍ ነው እየነገረው ባካችሁ ሰው አትመን ደሞ የመጣን ይቀይራል እንዴ ደሞ ሰው አትመን እንዴ እየመከረው አስገብቶ እሰይ ይበለው ነግሮታቸው ሰው አትመን ልበላ እችላለሁ የፈጠነ ደግሞ አፓረንት ፋርማሲስት ይላል ወንድሜ እስክሪፕት ውስጥ አይስካ እንደ ቸኩዬ ነበር የምጽፍበት እንዴ ወንድሜ አልጽፍልኝ አለ እቺ ነው ሞክራት ይጽፍልኛል ይችን ጠዋት አንድ ከሰዓት አንድ ማታ ይሄን በቀን 3 ነው ተመቸሳ ሲቷ አልተነበበችኝ አስነበበናል ሁሉ ነገር ተመቸሰለ ያማን ደራኒ በሽተኛ አይደለም እስክሪፕቶ ልቀበል እየሞከርኩ የነበረበት ወረቀት ነው መቀላጠፉ ነው እሱ ይኸው እስክሪፕቶ የሰው ልጅ በጊዜ አስተናግጃለሁ እኮ እሱ ብቻ አይደለም ይሄ እንደ ሀገር ሊጨርሰን ነው ያዙልን እሱን ተው ያዙልን ከቀልዱ ስንመለስ ደግሞ ማለት ነው አንድ የሚያስቅም ግን የሚያሳዝንም ቪዲዮ አይቼ ነበር እና እናተን እናሳይ ምናምን ነገር ብዬን ያመጣሁት ያው ምን መሰለህ ሬስት ኢን ፒስ ይላል ይሄ ለቅሶ እኛ አካባቢ እንዴት እንደሚደረግ እናውቃለን ይሄኛውን ቪዲዮ ደግሞ እኒ ሼፍ ተቀጥሮልሃል
ይኸው በየቦታው ጥብሳ ጥብስ ነው። ይህም እንደሆነ እኔ ዛሬ ነው ያየሁት። ነጭ እንኳን ተጥሏል። እየሳቁ ነው ሁላ ሰዎቹ እየሳቁ እየተጠበሰልህ ነው እዛው ላይቭ ማለት አለቃ እኔ እውነት ማለት ነው ይነሳለ ማለት ሳኩ በእኛ እንትን ልስቅም ሞከርኩ ግን ማለት የምር ተሰምቶኛል። አንተ አይደለም ስለ እኔ ነገሩ እንዲሁ ገርሞኝ ነው ግን ማለት ነው። ምክንያቱም እኛ አካባቢ እንዴት እንደሆነና ይህን ቪዲዮ ሳይ ግን እሱ አይደለም ዋናው ነገር። አንተ አስባል ያ ሰው ተረስቷል። በቃ አለቀ እኮ ተረስቷል። አሁን ምን እንዳሳሰበኝ ታውቃለህ? ንፍሮ ነው አይደል እንዴ ለቅሶ ላይ የምትበላው? እሺ አስጨርሰኝ። አሁን ያ ሰው ሲኖር ምናምን ነገር ማለት ነው እነዚህ ሰዎች ህይወቱ ላይ ማተር እንደሚያደርጉ አይነት ነገር አድርጎ ነው ይኖሩ። አብዛኞቻችን እንደዛ ነው። ያው የእሱን እርግጠኛ ሆኜ ባልናገርም ማለት ነው ዛሬ ተገብራችሁ ነገ ወዲያ ትረሳላችሁ፣ ይጣበስላችሁ ማለት ነው፣ ይበላበታል። ከዛ ነፍስ ይማር ሶ እኔ እውነት አንድ ትንሽ ያነቃቃኝ ነገርን መሰለህ በቃ ይሁን ማንም ከራ ያደርግ ስለ ከሞትኩ በኋላ ትረሳለህ። ለማን ብለን ነው አንዳንድ ነገሮችን መንፈር እንዲህ ቶሎ እስከምንረሳ ቶሎ በለቅሷችን እኛ ሞተን እንደ ድግስ እስከሚበላ ድረስ ብሶት ልታወራ ነው። እውነት እንደ በጣም ከባድ ነገር አይ ብቻ ከምር ይገርማል። ትደግፋለህ አንተ አሁን እንደዚህ ለቅሶ ላይ እንደዚህ አይነት ነገር አቅማቸው እንዳለው አቅም እንደፈቀደው ማንም ማድረግ ይችላል። ግን ይሄ ኤክሰስ ነው። አረ እኔ ከወጪው አንፃር አይደለም ከስርዓቱ አንፃር ጀስት ሀዘን ነው በቃ ቀለል ለማድረግ ለሀዘን እኔ እንጃ ቤቱ ራሱ እኮ ማለት ቁርጥ በልቶ ማያውቅ ሰው እዚህ ለቅሶ ላይ ሲበላ አንዱ ያለው አልሰማም ኮሜንት ላይ አመት ያደርሰን ያስብል እኔ አላልኩም ከፈጣሪ ጋር ግን ከባድ ነው እና ከባድ ነው። እስማ የዛሬውን ቪዲዮአችንን ጨርሰናል። በድጋሚ እንዴት ናችሁ? ደህና ናችሁ? ሰላም ሰንል ነው የገባነው እና ቪዲዮአችን እንግዲህ ላይክ ያደረጋችሁ እንደምታዩ እርግጠኛ ነኝ። በዚህ ቪዲዮ ደግሞ ማለት የፈለጉትን የትኛውንም አስተያየቶቻቸውን ኮሜንት ላይ ማስቀመጥ ይችላሉ። እኛን ደግሞ በግል ማግኘት የሚፈልጉ ከሆነ በሶሻል ሚዲያ አካውንቶቻችን እዚህ በምታዩት ማግኘት ትችላላችሁ። ፎሎና ነገር እዛም ላይ አድርጉን። ሌላ ነገር አለ? ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ጨምሩልን። አሁን 110 ምናምን ላይ ነው። እስቲ በዚህ ቪዲዮ ዝም ብላችሁ ስንት እንገምት? 125 ይግባ። ጀማሪ ዩቲዩበሮችን አበረታቱ። ወሬ ደግሞ አናበዛም። የዚህ ቤት ህግ ወሬ እያበዛን ግን ማለት ነው። ህጉ ለማን ነው የሚሰራው? ለእኛ ነው የሚሰራው። እነሱ የፈለጋችሁትን ኮመንት ላይ ትችላላችሁ። ግን ወሬ አናበዛም። ቦሪንግ ላለመሆን ይቻማችሁ።